የሆነ የዩቲዩብ ቪዲዮ እየሰራ የቲክቶክ ሰዎች ምናምን ብለህ አስበህ ታውቃለህ? ላይክ ለነሱም ይሁን እቺ ለእናንተ ነች። እቺ ታምረኛ ወርድ በጣም ብዙ ኤክስፕሬሽን መስራት ይችላልላችሁ። ጊቭ የምትለዋን ማለት ነው። ኦኬ ሶ ጊቭን የተለያየ ቦታ እንዴት እያስገባናት እንደምንሰራ ማለት ነው። ልርዳ፣ ላግዝህ ምናምን ብላችሁ ስትጠቀሙ ጊቭን መጠቀም ይቻላል። let me give you a hand, right? ላግዝህ፣ ልርዳ ማለት ነው። ሌሎችን ነገሮችን በጣም እያከበድክብኝ ነው፣ በቃ ላይክ ነገሮችን ከባድ እያረክብኝ ነው ስትሉ you are giving me a hard time ስትበሉት you are giving me a hard time ማለት ነው። አንተ መንታ ወለደች እኮ ታውቃለህ? መንታ ወለዷል። እሺ መንታ ወለደች። she gave birth to twins ነው የምትሉት። እሺ she gave birth to twins የጊቭ ፓስት ነው gave she gave birth to twins ትላላችሁ። ሌላው ለምሳሌ እኔ በሱ ተስፋ ቆርጫለሁ፣ እባክህ እኔ ስለሱ ጉዳይ አይመለከተኝም፣ ወይም ደግሞ ተስፋ ቆርጫለሁ I gave up on him በሷ ተስፋ ቆርጫለሁ I gave up on her ማለት ይችላልላችሁ። አሁንም ጊቭ ላይ ነን ያለ ነው ማለት ነው። ሰዎች ስለኔ የሚያወሩት የሚያስቡት ነገር አያስጨንቀኝም፣ አይመለከተኝም ትላላችሁ አይደል? I don't give a damn ነው የምትሉት። I don't give a damn ወይ ደግሞ I don't give a ታውቃታላችሁ ያቺን ኤፍ ወርድ አልላትም ብዬ ነው። ወይም ደግሞ I don't give a shit, right? I don't give a damn, I don't give a shit what people think or say about me. What people think or say about me, I don't give a damn ማለት ይችላልላችሁ ማለት። ሌላ የእናንተ ናት እቺኛው። ኧረ ሰውዬ እረፍት ስጠኝ፣ ኧረ ሰውዬ ተወኝ ምናምን ብላችሁ ስትጠቀሙ ወይ ደግሞ ስትሉ የምትጠቀሟት የእንግሊዝኛ ፍሬዝ አለች። እሷን በኮመንት ሴክሽን ጠብቃለሁ ማለት ነው። Thank you very much. We'll see you next time. Bye.